ባይሆን ምንጸየፈው ልክ አይደለም ብለን ምንነቅፈው ምንድነው? ከዚያ በኋላ ጌታችንን ከወለደች በኋላ ባለው ጉዳይ ለሚያነሱት ጥያቄ እመቤታችን ሌሎች ልጆች አሏት እንዲህ ብለው እነ ሄልቪዲየስን የመሳሰሉ መናፍቃን ለሚያነሱት ተረት ያንን ሰውነታችን ትጸየፈዋለች፣ አይምሮአችን ይጸየፈዋል። ይሄንን ምክንያቱስ እውነት ስላልሆነ ሌላ አይደለም። አሁን አንዳንዶች ይሄንን እንደ ነውር የሚያዩታል። ቢሆንም እኮ ነውር አይደለም። በዛን ዘመን እኮ አግብቶ መውለድ እኮ ትልቅ እኮ እንደ ክብር፣ እንደውም አግብተው ያልወለዱ ነበሩ ይሳቀቁ የነበረው። ስለዚህ አግብተው ቢወልዱ ይሄን ያህል ነውር አይደለም። ግን እውነት አይደለም፣ አልተፈጸመም። ያልተፈጸመ ነገር ስለሆነ ነው ልክ አይደላችሁ የምንለው እንጂ በራሱ ጋብቻና መውለድ ነውር ሆኖ አይደለም። ግን እመቤታችን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ በድንግልና ጸንታ ነው የኖረችው። በቃ እመቤታችን በዕደ ብእሲ መዳሰስ የሚባል ነገር የለም በእርሷ። እንዲህ አይነት ነገር አይነገርም ለሷ። እንደውም አባቶቻችን ጳጳስ በተቀመጠበት ወንበር ቄስ፣ ንጉሥ በተቀመጠበት ዙፋን ራስ፣ ደጃዝማች ሊቀመጡበት እንደማይችሉ መለኮት ወይም አምላክ ባደረበት ማህፀን ፍጡር ሊያድርበት አይችልም። ዳዊትም ኢየሩሳሌም እግዚአብሔርን አመስግኝ፣ ጽዮን ሆይ ለአምላክሽ እልል በይ፣ የደጆችሽን መወርወሪያ አጽንቷልና። ደጅ የተባለ ማህፀኗ፣ መወርወሪያ የተባለ ማህተመ ድንግልናዋ፣ ማህተመ ድንግልናሽን አጽንቶ ጠብቋልና ከወለድሽውም በኋላ ጊዜ ወሊድም ድህረ ወሊድም አጽንቶ። ይሄንን ሐሰት ስለሆነ ነው የምንቃወመው፣ ሐሰት ስለሆነ። ነገር ግን መታጨቷ የእውነት ነው። መታጨቷ ሰው መሆኗን ለማጠየቅ ነው።